አዲስ አበባ ውስጥ የተሰሩ የልማት ስራዎችን ያየን ያለነው የከተማ ልማት ስራዎች ብቻ ሳይሆኑ ከቱሪዝም ጋር የተያያዙና ዓለም አቀፍ ደረጃ አገራችንን በጥሩ ገጽታ እንድትታይ ያደረጉ ያሉ ይሄ አዲስ አበባ ኮንቬንሽን ሴንተር በተለይ ከቱሪዝም ጋር ተያይዞ ከኮንፈረንሶች ጋር እንዲሁም የሳይንስ ሙዚየም እና የቤቶች ግንባታዎችን ያየን ያለነው ዋናነት እንግዲህ በጠቅላይ ሚኒስትር ዶክተር አብይ የመደመር ሐሳብ ዙሪያ በርካታ ልማቶች በአጭር ጊዜ እንደተሳኩ ነው ያየነው። ስልጠና ቆይታችንም አዳማ ላይ 9 ቆይተናል። የግብርናው ሴክተር፣ የኢንዱስትሪ ሴክተር፣ የቱሪዝም ሴክተር እና የከተማ ልማት አካባቢ ያሉ ልምምዶችን ከተለያዩ ክልሎች አንፃር እና ከአጠቃላይ ሀገራዊ ትልሞች አንፃር ተወያይተናል። በውይይቱ ወቅትም በከፍተኛ ደረጃ ለውጦች እንዳሉ ነው የታየው። በሁሉም አካባቢ ልማት መዳረሱን በፍጥነትና በመፍጠር ብዙ ነገሮች እየተቀየሩ እንደሆኑ ርቀውን ከነበሩ ሀገሮች ጋር ለማስተካከል በተለይም ከቀጠናችን ውስጥ ካሉ ሀገሮች ጋር በአጭር ጊዜ ውስጥ በሁሉም ሴክተር ተወዳዳሪ የሆንበትና ያለፍንበት እንዲሁም በዓለም አቀፍ ደረጃ ይሳካሉ ተብሎ ያልታሰቡ ስራዎችን ያሳካንበት ጊዜያት እንደነበሩ ነው ያየነው። በአገር አቀፍ ደረጃ እንግዲህ ክቡር ጠቅላይ ሚኒስትር ያው በየቀኑ ፕሮጀክት እየመረቁ ነው። በየቀኑ በአዳዲስ ሀሳቦች ተጨማሪ ጉልበት የሚሆኑ ስራዎችን ለሀገር እድገት እየፈጠሩ ነው ያሉት። በሁሉም አካባቢ ያለው አመራርም የአዲስ አበባ አድሚኒስትሬሽን አመራርም ዛሬ ስራዎችን አይተናል። ከፍተኛ ትጋት ብዙ ነገር አሳክቷል እና ዋናው ሐሳብ እና አመራር ነው የሚለው ነው ያዝነው። የአመራር ቁርጠኝነት ካለ በሀገራችን አቅሙም ሀብቱም እንዳለን ዛሬ ያየናቸው ስራዎች ምስክር ናቸው። ባለፉት 10 ቀናት አዳማ ላይ ማደረግነው ስልጠና እንዲሁም ትላንት ጀምረን የልማት ስራዎችን በኦሮሚያ ክልልና ዛሬ በአዲስ አበባ ያካሄዳለነው የልማት ስራዎች ጉብኝት አጠቃላይ ባለፉት 7 ዓመታት እንደ ሀገር በመደመር መንገድ መዳረሻ ብልጽግና ብለን ጀመርነው ጉዞ በእጅጉ በጣም በርካታ ምርታዎችን አስመዝግቧል። በመደመር መንግስት የዘርፎችን ምርታ በተለይ በመደመር መንግስት እይታ የዘርፎችን ምርታን ለማስመዝገብ የሚያስችል እድል እንዲሁም ደግሞ ሁኔታ ተፈጥሯል እንደ ሀገር። ይህም በዋናነት ከአቅም አኳያ ህዝባችን ትልቅ አቅም እንደሆነ ለይተናል። የተፈጥሮ ጸጋዎች አሉ። ኢትዮጵያ በአራቱም ማዕዘን በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ ያለው ጸጋ ለኢትዮጵያውያን በቅቶ የሚተርፍ ለሌሎች ሀገራትም ምሳሌ ልንሆን እንደምንችል ስራዎችን በደንብ ከሰራን ለውጥ ማምጣት እንደሚቻል ተጨባጭ አይተናል። ከምንም በላይ የጸጋዎቻችንን ለይተን አውቀን ኢትዮጵያን የብልጽግና ተምሳሌት ማድረግ እንችላለን ወይ ለሚለው ጥያቄ በተጨባጭ እንደምንችል አሳይቶናል። ለዚህም ዋናው ፍቱን መደመር ነው። የህዝብ ጉልበት መደመር አለብን። ያልተነካ መሬት አለን፣ ውሃ አለን። የተፈጥሮ ጸጋ በተለይ የአየር ሁኔታው ለቱሪዝሙ ለማዕድኑ በጣም ምቹ ነው። በሁሉም ዘርፍ ምቹ የሆነ ሁኔታ ውስጥ ያለን ሀገር ይዘን የተመጽዋች ወይም ደግሞ የተረጅነት ምሳሌ መሆን የለብንምና በአጠቃላይ እንግዲህ ጠንክረን ከሰራን ለውጥ ማምጣት እንደሚያስችል ለዚህም ደግሞ በመደመር መንግስት እይታ የዘርፎችን ምርታ ብለን ያካሄድነው ስልጠና የነበርነውን ቆይታ በዋናነት አመራሩ እልክ ቁጭትና መነሳሳትን ፈጥሯል። ይህንን ተነሳሽነት ወደ ተግባር ለመቀየር ደግሞ ትላንት ኦሮሚያ ክልል ላይ በገጠር በኢንዱስትሪ ዛሬ ደግሞ አዲስ አበባ ከተማ በከተሞችን እንዲሁም ደግሞ የቱሪዝም ማዕከላትን ያየንበት የኮሪደር ልማት ስራ ያየንበት በእጅጉ ድንቅ የሚባል ስኬቶችን አይተናል። ይህ በዋናነት አመራሩ ቆርጦ ከተነሳ ወስኖ ከተነሳ ለውጥ አመጣለሁ ብሎ አምኖ ከተነሳ ግልጽ የሆነ መዳረሻ ለይተናል። የምንሄድበት መንገድ ደግሞ መደመር ነው። ስለዚህ የህዝብን አቅም የተፈጥሮ ሀብትን ጸጋን ይዘን ከሰራን ኢትዮጵያን በአጭር ጊዜ እንደ ራዕይ ካስቀመጥነው 2030 የአፍሪካ የብልጽግና ተምሳሌት ካልነው ቀድመን የታሪክ ጥፋት ማስመዝገብ የሚያስችል አመራር ትውልድ መሆናችንን የሚያሳይ ሁኔታ አለ። ይህን ደግሞ አሳክተን ታሪክ እናስመዘግባለን የሚል ሐሳብ አለ።